ጠቅላይ ሚኒስትር ብትሆኑ አንድ ነገር ምን ትቀይራላችሁ? ስለሀገሩ ድህነትን ከሄዱት 4 አሰልጣኞች 3ቱ የቀሩ ሲሆን አሰልጣኝ መሰረት ብቻ ወደ ሀገር ቤት እየተመለሰ እኛም ቆራም በእናንተ ኖ ከነበትሩ ወይ ደግሞ ብትጠይቁኝ እህትን ወደ ኢትዮጵያ ወደ ሀገር ይዛት የመሄድ ድፍረቱ አለው ይባል አይኖረኝም። እስከመቼ ስም አንተ አይውልህ አንድ ይርና አንድ ገለም ሰው መጻፍ ይቀመጥልኝ። እሺ መጥቻለባት ልጆቼ አይነ ጥላ በስራችሁ በትዳራችሁ በገንዘባችሁ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብያሰው መተት እንደተላከብን እንዴት ሰላም ውዴና ልዩ ኢንተርቴቪ ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮዎች ይላችኋለሁ። አብረን ፈታ ዘና እንደምንል ተስፋ ያረኩኝ እናንተ እንደተለመደው ሰብስክራይብ በማድረግ ቤተሰብ እንድትሆኑ ኮዲው ጠይቃችኋለሁ። ቪዲዮ ቫይራል እንዲወጣም ላይክ ያረጋችሁ ቤተሰብ ኮሜንትም የተሰማችሁ ስሜት በመጻፍ መግለጽ ትችላላችሁ። ያላችሁ ሀሳብ አስተያየት ኮሜንት ላይ በመጻፍ እኔ ማስተካከል ያለብኝ ነገር አስተካክላለሁ። ወደ ቪዲዮ የዚህ ሀገር ጠቅላይ ሚኒስትር ብትሆኑ አንድ ነገር ምን ትቀይራላችሁ? ስለሀገሩ ድህነትን ይሄ ሁሉ ሰው መልስ ነው። ስራ አጥነትን በአጠቃላይ ሰላም የሆነ ኑሮ እንዲኖር ማለት ብሔር አጠፋለሁ። ብዙ ወጣት ስራ አጥቷል። ሰው ላይክ የስራ እድል መፍጠር ነው ፈልገው። ድህነት አጠፋለሁ። የኑሮን ውድነት አረክሰዋለሁ። የሰው መብት ማስከበር በደንብ እንዲኖር አደርጋለሁ። ሁሉ ሰዎች እንዲኖሩ አደርጋለሁ። ሙሉ ቀን ተሰጥቶኝ ነው ግማሽ ሙሉ ቀን ስለቀረ ጨርሰናል እንዴ ነው ዘረኝነትና ጦርነት በጣም what I've seen because I don't live here, maybe add more police officers with the pedestrian. ትራፊክ ግን አሰለቸው when the cars come at you. ትራፊክ አበዛል ይላል እንዴ? የስራ እድል መፍጠር በቃ ትክክለኛውን ነገር መወሰን አለብህ። አንተ ከፍተኛ ቦታ ላይ ስለወጣ ሳይሆን ዝቅ ብለህ ዜጎችን ማየት ምን ላይ እየኖሩ ነው፣ ህይወታቸው ምን ላይ ነው፣ ሱስ ውስጥ ለምን ገቡ የሚለውን ነገር በቃ እንትን ማለት አላ መፍትሄ መስጠት። ቱሪስት መሳብ አይደለም ዋናው ሀሳብ። ሞር ሆቴሎች እንዲከፈቱ አደርጋለሁ። ሆቴል ጥሩ ነው። ሆቴል ወራደር ነው ያለው ይመስላል። ከዚህ በላይ መሆን ይችላል። ብዙ የባቡር ፍርጎችን እሰራና ቀጥታ ገበሬውን ከከተማ አገናኘዋለሁ። ድህነትን ህፃናት ላይ ይሰራለሁ። አሁን ላይ ያለውን የሀገሪቱ ሁኔታ ምናምን ወደ ሰላም እቀይራለሁ። ነገሩ እናንተስ ምን ታስባላችሁ በማለት ልጀምረው። ግን የኔ አስተሳሰብ ሁሉም ሲመጡ ይሄን መስፈርት ነበር የተናገሩ የሚመጡት። ለዛ ነው በመሃል ያስታወስኩ ሳቅ የሚመጣኝ። የሁሉም ጥያቄ እንዳይሆን ውስጥ ድህነትን ምናምን ነው የሚሉት። ግን የራሳቸው ድህነት ቀራፊ መንግስት የመጡብን ተቸገርን እንጂ ኧረ የሌለ ነው። እና አትሌቶች ወደ አሜሪካ ሄዶ ነበረ ጠፉ የሚል ዜና ሰምቻለሁ። እስቲ እሱን ዜና እንየው። አትሌቶቹ ከናሰልጣኞቻቸው በዘው መጥፋታቸው ተሰማ። በአሜሪካ ኦሪገን ዩጂን ከተማ ተካሂዶ በተጠናቀቀው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ላይ ከተሳተፉት የኢትዮጵያ ልዑካን ቡድን ውስጥ 7 አባላት ፖርትላንድ ላይ መኮብለላቸው ተሰምቷል። አትሌቲክስ ስፖርት ኦፊሻል እንደዘገበው ቡድኑ በቺካጎ አድርጎ ወደ አዲስ አበባ ሲመለስ ከሄዱት 4 አሰልጣኞች 3ቱ የቀሩ ሲሆን አሰልጣኝ መሰረት ብቻ ወደ ሀገር ቤት እየተመለሰች ትገኛለች ተብሏል። እንዲሁም በዎኪንግ በ800 በ5000 እና በ3000 ሜትር መሰናክል ውድድሮች ላይ ተሳታፊ የነበሩ 4 አትሌቶች ከቡድኑ ተለይተው ቀርተዋል። ለቤተሰቦቻቸው ደህንነት ሲባል የሁሉም ስም ያልተገለጸ ሲሆን የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ ስለ ጉዳዩ የሚያውቀው ነገር እንደሌለ አስታውቋል። ሀሳብ አስተያየት እንዴት ብሎ ያውቃል? እንዴት ብሎ ያውቃል? እኛም ቆራን በእናንተ እኛም ቆራን። ግን ይሄ የሚያሳየው የሀገር ውድቀት ነው። ግልጽ እንነጋገር ከተባለ ምንም የሀገር ለሰው እየተበጨ ስላልሆነ እኔም ባገኘው ሄድሉ ይሄን ከማድረግ አልመለስም እና ቪዛ ተከልክሉኝ። አንዘላዘዬ ቢሄድ ደብሮኝ ነው። አልዘላዘለም ነው እኔ በቃ መከራሽን ነው። በቃ ትንሽ አንዳንዴ ጨንቆሽ ምናምን ነገር ስታወቂ በነፃነት ይፈልጋል እኮ ተፈጥሮ ነው። ለምን ነው በነፃነቱ ማንቀሳቀሰው ብለን እንትን ስትይ መከራ እነሱስ በየሱም እነሱ ሳይሆን በየጂም ቤቱ የመቀመጫ ቢራቢሮ ምናምን ነገር ላይ ነው ምናምን እንዲሸፋፈኑስ ወንዶ እንደሱ ነው ነገር ይካበዳል። ጂም እንደዚህ ለብሳችሁ የምትመጡ ሴቶች ምናምን እነሱ በርቃናቸው ምናምን ደግሞ የዋናው ቦታ ይባላል። እኔ ለዛ ሲገርመኝ ማለት ነው አሁን የታችኛው ማስያዣ እንደሚያስፈልግ በእነሱ ነው የተረዳው። እንዴት አላሳየሽም? ባለፈው ደግሞ እንዳታወሪ ሊገባ ሲል
ማለት ነው ቀድሞ አሁን የሚከፍትለት እንትን ወይኔ እናስባልሻት ዋስጣት ኖ ከነበትሩ ቻለሽ ሙሴ ከነበትሩ ተራከባለ ሸፈንፈን ቢል እንዳሳ የሆነ ቁምጣው እኮ ጥሩ ነው እኮ ከውስጥ የሆነ ማስያዣ ነገር ወይ ያሲዙ ወይ ይሰንጉት ነው ያሲ መስቀይት አለብን እንዴ እኛ ሲጀመር እየደበረን ነው ዋና ውስጥ ራሱ የምንገባው ያረስ እኔ ሲጀመር እንደዚህ የተገላለጠ ሰው አይነች የሚገላለጡ አይነች አንቺ ደግሞ ያጋጥምሻል ማየት አይኔ ተሰጠን ለማየት እንዳይበት ነው ተጠቅሜበት ነው ሊያልፍ የሚገባው በጣም አሁን እኮ አድናቆት ነው ወይስ ምንድነው ውስጡን ለቄ ሁሉ ነገር አይጠየቅም ትኮለኛለሽ ሁሉ ነገር አይጠየቅም በቃ የሚቀር ነገር ግን የምሯን ነው በዚህ በኩል አንዳንድ ዋና ቤቶች ከሄዳችሁ ዘነዘና የሚያክል እንትን ነው እንዳለሱ የሙሴ በትር ባህሩ ሰንጥቆ ቀድሞ የሚገባው እሱ ነው ብቻ እሰሩት እየተባላሱ ነው ፍላይት አድርጉት መማርክ ጠቅሞሃል ምንም አይጠቅም ጸጸቱ ራሱ እስከዛሬ አልወጣልኝ ምን ነው እስከ 8 ከተማርክ በቂ ነው አረ ምንም አይጠቅም ይሄው ግራጁዌት አድርጌ ቁጭ ብያለሁ የምር አዎ ተጠቅሜያለሁ ምን ተጠቀምሽ ብዙ ነገር ካለማወቅ ማወቅ እንደሚሻል ማወቂያለሁ አልጠቀመኝ በጣም ነው የጠቀመኝ እንዴት ያው እስካሁን የተንከራተትኩ ነው አንቺ ወይ አንተ መማርክ ጠቅሞሃል ኮሜንት ላይ ኦብቪየስሊ መማር ይጠቅማል ብዬ ነው ማምነው እናንተም እንደምታምኑ ተስፋ አደርጋለሁ መማር ስራ ማጣት ብቻ አይደለም የኛ ሀገር ሳይሆን እንደኛ ሀገር በርግጥ ተምሮ ስራ ያጡ ሰዎች አሉ ግን መማር ይጠቅማል ካለማወቅ ማወቅ ይሻላል እንደው ባባባላችን የተማረው ወድቆ አይወድቅ የሚል አባባል አለን እና ሰሞኑ ጆርዲ ተሰማ የሚል ድቅናቄ አንስታለች ቲክቶክ ዓለም ላይ እስኪ ከነሱ የተሰጠ አስተያየት አንዱን ንይ እስኪ ምን ለብሳ ነበረ ወይም ደግሞ አረማመዷ እንዴት ነበር ስትራመድ የነበረው ይሄን ነገር ነው ሰው ቀድሞ ኤክስፕሌን የሚያደርገው ያ ሰው ያን ወንዱ ለምን ደፈራት ሳይሆን የሚለው ልጅቷ ምን ነበር አለባበሷ አጭር ቀሚስ ነበር ያደረገችው ተብሎ እና ይሁን 25 ዓመት ነው 25 ዓመት ሙሉ እና ሀና ላላንጎን አይተናል በቃ ብዙ አይነት ታሪክ ሰምተናል ልክ እንደዚህ ይቻላል እንደ የምትሉበት ወይ ደግሞ እውነቱን ለመናገር አንዳንድ ጊዜ በወንድነት ማፍርበት በራሴ ወንድነት ወይ ደግሞ ብትጠይቁኝ እህትን ወደ ኢትዮጵያ ወደ ሀገር ይዛት የመሄድ ድፍረቱ አለው ይባል አይኖረኝም እስከመቼ ፍትህ እስከሚሰጠን አይደለም ፍትህ ተጠየቀ እድሜ ከስንት ዓመት ጊዜ ጀምሮ እድሜ ልኬን ፍትህ ሲጠይቅ ነበር ፍትህ ይተባለ ፍትህን ከማን ነው የምትጠይቁት ተመልሶ ያውቃል ወይ መልስ ተሰጥቶ ያውቃል ወይ አያውቅም ብዙ ኢንፍሉዌንሰር ስለዚህ አይነት ቪዲዮ ሲሰራ አይቻለሁ እድሜ ልክ እኔም እንደዚህ ቲክቶክ ከመጀመሪያ በፊት እና መጀመሪያ ይሄ ፍትህ ከመጠየቃችን በፊት ወይ ደግሞ ይሄ ራሱ ወደዚህ ከመምጣታችን በፊት ምክንያቱም ጥቅም ስለሌለው እስካሁን ድረስ ካየ ነው ምንድነው መደረግ ያለበት አድራጊው ሰውዬ ለቤተሰቡ ነው መስጠት ያለበት ምክንያቱም እውነቱን ለምናገር እግዚአብሔር አያርገው ምንም አይፈጠርብኝ የኔ ፋሚሊ ላይ እንደዚህ አይነት ነገር ቢፈጠር እኔ ፍትህ አልጠይቅም ምክንያቱም ሰው ጠይቆ አይቻለሁ ማንም መልስ እንዳልተሰጠው እና ራሴ ነኝ ፍትሁን የምፈልገው ገብቷችኋል ስለዚህ መንግስቱ ላይ ቢችል አይ ዶንት ኖ እንዲ ሎውናም ነገር በስርዓት አላጠናውም ግን አድራጊው ሰው በቃ ለቤተሰቡ ይሰጣል ለዚህ ለልጅቷ ቤተሰብ ይሰጥ ከዛ ቤተሰቡ የፈለገውን በሱ ያደርጋል ከዛ ሰው ወይን ካየ በኋላ እጁን ይሰበስባል ማለት ነው ኢቨን እኮ መንገድ ላይ ድሮ እንደዚህ ጻል ሴት ልጅ ስታዩ ወደ ሞጽ ጩጆች ስታዩ እንዲ ሰላም የምትሏቸው የምታስቋቸው ነገር ቀረ ምክንያቱም ያው ያው ጥንጥዩ ልጅ ላይ ወይ ደግሞ ከናቱ ከአባቱ ጋር ጩጆ ዋጋ ሄጂ ላጫውታት እንዲ ላስቃት ብል የሆነ ዲፕ ዳውን እንትን አለ እናትና አባትየው እንደዚህ ያስቡ ይሆን እንዴ እኔ ከሱ ነገር የምፈልገው ነገር ይሆን ብዬ ጭንቅላት ውስጥ አለ ገብቷቸዋል እንዴ ይከፋቸው ይሆን እንዴ እኔ ሌላ ነገር ኢንቴንሽን ሳይኖረኝ ማለት ነው ምክንያቱም ለምንድን ነው አሁን እያየ ነው ስለሆነ ስንት የስድስት ወር ልጆች ማን ከሚደፈሩበት ታይም ከሆነ
እኔ አሁን ሌላ ህፃን ልጅ እጄ ራሱ ማጫወት አልችልም። መንገድ ላይ ስተውነው ነገር ሃይ እንደ ድሮ ማለት የለም። እና እኔም አገሬ መጥቼ እስቲ ለወደፊት እዚህ ተሰብስቤ ልግባና ብዬ ኢኮኖሚውን ነገር ተውት፣ ተሰርቶ ይለወጣል። ግን ሴት ልጅ መውለድ እንደምፈልገው ጉጉቴ እንዳለ ሆኖ ግን ያችን ሴት ልጅ ሀገር ያሳድጋታለሁ ወይ ታሳድጋታለሁ ብትሉኝ በዚህ እድሜ አሁን ባለበት ሲቹዌሽን መቼም አላሳድጋትም። መቼም እዛ አትወለድም። ለምን ሀገሬ ጠልቼ አይደለም፣ ግን ሲቹዌሽኑ ስለማይሆን ምክንያቱም ህገ መንግስቱ እየሰራ ስላልሆነ በእነዚህ አይነት ጉዳይ ላይ አንዱ ሁለቱ ባለስልጣን ልጆች በ2 ዓመት ይፈታሉ። ሰው ገለው ደፍረው ቆራርጠው ምናምን በየትኛው ህግ ነው? ስለዚህ አይ ዶንት ኖ አሁን አንዳንድ ይሄ ቶክሲክ ያልሆኑ ፌሚኒስቶች እህቶቻችን አሉ፣ ጥሩዎቹ ማለት ነው። እናንተ ከቻላችሁ አይ ዶንት ኖ ምን እንደሚደረግ የህግ ሰው ነገር ማማከር የምትችሉ ከሆነ ወይም ራሳችሁ የህግ ሰው ከሆናችሁ ይሄን ነገር ላይ ፎከስ እናድርግ። ምክንያቱም አሉ አንዳንድ እንዲህ ኮተት ፌሚኒስቶች እንዲህ አንድ ሚስት ለምን ለባሏ አራት ሰራችለት ብሎ የሚጨማለቁ ሰው ትዳር እንደሚፈተፍቱ ምን አገባችሁ? ይሄ እንደዚህ አይነት ነገር እየተፈጠረ እሱን ነገር ምን አለ እስቲ የወንዶችን እርዳታ ጠይቁና፣ ፌሚኒስት ራሳችን ሴቶች ብቻ ሳትሉ የወንዶችን እርዳታ ጠይቁና ከዛ ከወንዶች ጋር እንዲህ አብሮ ኮላብ አድርጋችሁ ፋይት ለማድረግ ይሞከር እንጂ አንቺ ሴት ብቻሽን ፌሚኒስት ነኝ ብቻዬን እቆማለሁ ብለሽ ላይክ አይ ጾታውን የምታገይ ከሆነ ማንም ሰው ብቻውን ፋይት አድርጓል ያሸነፈ የለም። የአድዋ ጊዜም ሴቶች ተቀላቅለው ሲደባደቡ ነበር፣ ሲፋለሙ ነበር አይደል እንጂ ወንድ ብቻ አይደለም ተፋልሞ ያሸነፈው። ስለዚህ እናንተ ፍልሚያውን ብቻችሁ አታርጉት። ምክንያቱም ብቻችሁ የትም አትደርሱ፣ ምንም አታምጡ። ምክንያቱም የሆነ ነገር ቢፈጠርብሽ የምትደውይው ማጋ ነው፣ ፖሊስ ጋር። ፖሊሱ ሲመጣ ማን ነው? ወንድ ነው። ስለዚህ ተባበሩ ከወንዶቹ ጋር ፌሚኒስቶቹ። ከዛ እኔ መርዳት የምችልበት መልኩ ካለ ያደርጋለሁ። ግን ይሄ ፍትህ ለእንትና፣ ፍትህ ለገሊት፣ ፍትህ ለገሌ፣ ፍትህ ለዚህጁ ማጫለች አይሰለችም? እርግጥም ይሰለቻል። ሴት እህቶቻችን እየተደፈሩ ነው። ተደፍሮም መፍትሄ የተሰጣቸው እንዳልሆነ እያየን ነው በግልጽ። ግን እኔ ኦብቪየስሊ አንድ ምክር ልስጣችሁ። ማንኛውም ሴት ለከፋ ከደረሰባት ማን ጸጉሩ የሚደረድሩ ቢሆንም ለራሱ ሂደሽ ነግሪው ያን ልጅ እናት አለው፣ እህት አለው፣ ቤተሰብ አለው፣ ሂዶ ይይዝልሻል። እኔ አሁን ልንገርሽ፣ እኔ እህት ብትኖረኝ ሂጄ እንደዚህ ነገር ቢፈጠርባት ሂጄ ለፖሊስ ማስረዳበት አቅሙ የለኝም። ምክንያቱም ህጉ ራሱ መፍትሄ እየሰጠ ስላልሆነ የግድ መፍትሄ ማን መስጠት አለበት? ያለ አካል ሰው ነው። እህት የለኝም ወንድ ከጀርባዬ ወንድም የሌላቸው ሴቶች እህቶቻችን አሉ። እናንተ ወንድም የለኝም አባት አጠገብ የለኝም ብላችሁ አትፍሩ። መንገድ ላይ ያገኛችሁት ወንድ ብትነግሩት ያግዛችኋል። ገባችሁ? እና ማንኛችሁም ወንዶች ማንኛችሁ ጥሩ ሆናችሁ ወንዶች ነው ለሴት ሐሳብ ያላችሁ ለሴት መውደድ ያላችሁ እህቶቻችሁን የምትወዱ እህቶቻችሁን እንደዚህ አይነት አደጋ እንዲደርስባቸው የማትፈልጉ ወንዶች ስላላችሁ እናንተ ወንዶች ከሴት እህቶቻችን በመተባበር ይሄ ነገር መቃወም አለብን ብዬ አምናለሁ። ስለዚህ መቃወም ባለብን ሰዓት እንቃወማለን። መሆን ባለበት ነገር ማድረግ ባለብን ሰዓት ማድረግ ያለብን ነገር አለ። እስካሁን ድረስ ፍትህ እየተባለ የመጣ ነገር ፍትህ ለከሌ ፍትህ እንደዚህ እየተባለ ነበር። እስካሁን ምንም የመጣ ነገር የለም። ስለዚህ ሰላማዊ ሰልፍ ማድረግ ካለብን ማድረግ አለብን። ግን ፌሚኒስቶች የሚባሉት ልክ እንዳለው እሱ ትክክለኛ የሆኑ ነው። ወጥ ለባለ ወጥ መስራት የለባትም የምትል ፌሚኒስት እኔ አልከተልም። መስፈርት ያለባት መስፈርት ታሟላለች። ወንዱ መስፈርት ያለበት መስፈርት ሲያሟላ አንድ ከሆነን ይሄ ነገር የመቅረፍ እድል ይኖረናል ብዬ ስለማምን እባካችሁ በመነጋገር አንድ እንሆን እንጣረዳለሁኝ። ወደ ቀጣይ ቪዲዮ ዛኪር ማን ጋር ነው የምትጫወተው? ማነች? ዛኪር ማነች? ምን ታምራለች? ታምራለች። አንተም ታምራለህ። አንተ ቆንጆ ነህ በጣም። እሺ አንተ በጣም ቆንጆ ነህ። እኔ የታየኝ ከዚህች ከሳቁ ጀርባ ያለችው ሀዘን ነው። ምክንያቱም እቺን ሳቅ እያንዳንዳችን በቤታችን ስቀናታል። ድህነት ምን ያህል አስቀያሚ መሆኑ በዚህ ልጅ እናያለን። ገባችሁ? ማንም ሰው በዚህ እድሜ ማወቅ የሌለበት ነገር በእኔ እድሜ ማወቅ ያለበት ነገርም ይሄ የሚናገረው ቃል በእኔ እድሜ ለራሱ መነገር የሌለበት ቃል ስለሆነ ግን ድህነት ክፉ ነው። ድህነት አይኑ ይጥፋ የሚባለው ለዚህ ነው። ድህነት ሳትፈልግ አዋቂ ያደርጋል። ሳትፈልግ ገንዘብ ወዳድ ያደርጋል። ሳትፈልግ ፍዳህ እንድትበላ ሊያደርግ ይችላል። እና
ሰርተን ለመለወጥ እንሞክር ነው። ጨጓራ በሽተኛ እኮ ነው። ኤክስን እርግዛስ ታገኛል። ባህር ዳር ብትቀሚ ተርዚ ነው። ከዚህ ወደ የተሻለ እንደሚሆን እኔ ነግሬሻለሁ። ስንት ወር ነው ለሞኑ? 8 ወር። አበስ ገበርኩ አበስ የቸገረው እንኳን ማያገባሽ እርጉዝ በቁም ነገር ይሄን ነገር ታየው ሄደሽ እኔ ከሩቅ ሳይሽ እኮ ሚራመድ ሎሊፖፕ ነው የመሰልሽ። እኔ አብጦብሽም መሰለኝ። እስቲ በበረዶም ቢሆን እሺ አንተ ስላልሆነ ቀንተክ ነው። እኔ ከዛ ጭቃ ከጠገበ ከስክስ ከመሰለው ሰውዬ እኮ ማርገዝሽን ሰምቻለሁ። አዎ ምን ነው ምንም የሆነ ቀን ፌስ ቱ ፌስ ተገናኝተን ሞቅ ያለ ሰላምታ ሰላም ልለው ስል ጸጥ አለ። ለካ ከፊቱ አልነበርኩም ከጀርባው ነበር ከኋላው። ይሄ የውስጥ ሪጅ ኩስ ደግሞ አያበላሽም እንዴ? ከስተሻል እኮ አሳረሽን ነው እንደሚያበላሽ። እኔ ቀድሜ እንዳለለ ነው እኔ ይኸውልሽ አንቺ ከሄድሽ በኋላ የፈጣሪ ጸጋ በእኔ ላይ ነው ፍስስ ያለው። ይገርምሽ ጸጉሬ መላጣ ነበር ኩራሰ በረ እንደምታዩን ገጠም ብሏል። እቺ ጣቴ ካንቺ ጋር እያለ ቆራጣ ነበረች አድጋለች። መዘቅ ሽሮ የሚባል በልቻ አላውቅም። እድሜ ለሰርኬ አንቺ አተርክክ ማናት ደግሞ ሰርኬ? አጣቂያትም አዲሷ ቆንጆዋ ፍቅረኛዬ ነች። የሚገርምሽ ማለት ነው 2 ቀን በተከታታይ ሁለት ቅቅል በስትክክል ባበላት ማለት ነው ሆዷ ካንቺ የተሻለ እንደሚሆን እኔ አውቃለሁ። ደግሞ መልኳ ጸጉሯ ቂጧ እግሯ ጣቷ ላይ ነው። ጣቷ ደግሞ እጇ ላይ ነው። እጇ ደግሞ እኔ ላይ ነው። አንቺ ጣፊያ አፈናት ፈትነስ ዘጌ አሁን ልንገርሽ ይኸውልሽ ስፕራይትና አምቧ በጭራሽ እንዳትጠጪ። በጋዝ መልክ ነው አጋስቶሽ የሚወጣው። እሬ እጃለሁ ቅናት ይሄን ያህል ያዘባርቃል ማለት ነው። እየገባሁ ነው የደወልክልኝ። ወይ ማይ እንዴት አመሸ? አባይ የለም እንዴ? አዎ አባቴ የለም አልገባም። ቆይ አንተ እንዳዘጋው አንዴ የት ሄዱ ነው? እኔ እንጃ ዛሬ እንኳን አድራለሁ ብሎኛል። እኔ እኮ እሱ እንዳይደብረው ብዬ በጊዜ መምጣት እኮ ነው የማነበውን መጽሐፍ ትቼ። አንተ ልጅ ግን አባቴ ጀምሯል ምናምን እያለኝ ነው። እውነቱን አይደል? ኧረ የመሱስ ነው ማየ። እኔ ላነብ ብቻ ነው የሚሄደው እንዴ? እያወቅሽ ቆይ አንዴ ስም አንተ አይውልህ አንድ ይርና አንድ ገለም ሰው መጽሐፍ ይቀመጥልኝ። እሺ መጥቻ አነባለሁ። አባዬ የለም እየተባለ ነው መጣው። እሺ ማየ ኧረ አታውቅም ብለህ ነው ጉድ በላ አለልኝ ግደለው አንድ ግብር እንዲ ገለምሶ ጎረምሳው አንድ ስራ አሰራም አንድ እንጀራ ትበላለህ። ለማንኛውም ምንድነው የምትለኝ? ልብት እንጂ የሆነች ልጅ መንገድ ላይ ሰታይ ነው። እቺን ነገር አንብብልኝ። ተመችተኝ ነው። ማታ ደውልልኝና ፈታ እንላለን። አረ ገቢዎች ናቸው። ቆይ ውጪ ጋር ደውላቸው። ሴክሽን ያጠርብናል። ለሸማው አኮርማው ሲሉ ነቃ። ይችን እንጨት ካልፈለጥክ እዚህ ቤት ራት የለም ምሳ የለም። አበቃ። እበብር ተጠቦ ማለት ይሄ ነው። ዋጀፋ ቢዲ ይላል። ከዚህ በኋላ ልደት ደረሰበት አይደርስ ምንድን ነው? አረ ዳያሉ ወይ ምንድን ነው? እርችት ነው ይሄ። ነበሩ እኮ የት ሄዱ? ወይኔ እርችት እንዴ! የዛሬን አርጎና ካሳንቺስ ላይ እቺ ፎቅ አባት ነበረች። የፎቅ አባት ይሄ ሲሰራ ሕፃን ልጅ ሆነ ቁጭ ስታሳዝን ወይኔ እናት ይሄ ከጎን የተሰራ ፎቅ ለስታስቦ ምን አለ አጠርብል በጌታ በኢየሱስ ትሬንድ ሲጠርፍ ታመጣው ሀሳብ ይሄ ነው። ለሆኖ ነው የሞተው። ሴት እንዲህ ሳይነካ ማለት ነው። በሴት ጋብቻ ሚኒስትር ነው የገባው። እናታችሁን ስንት አለሌ በዛበት። ምን ፈልገህ ነው? ቀንም ስትሰፈልኩ ወጥቁ በጭራሻንቁ ሳናሰኘው አታ ምን ሆኖ ነው ትጋፋለህ እንዴ? ስማ ከኔ ጋር መጋፈጥ ማለት ነው እንበሻ አርጌ በርጎ አርጌ አፍን ላይ እከተዋለሁ። ከዛ በሜሳት መሃለው ነው እንዴ? አታ እኔ ስማ በቆጮ ሄዲንግ እንዳልገባልህ አልሰማም። እሱ ገርማል እንዴ ትላለህ እንዴ?
በክትፎ ፈንቅቼ በአይኔ አፍ እንዳልደፍንልህ እንደዚህ ወሬ የምታበዛ ከሆነ ማለት ነው ሁለት ጥሎ ወግቼ አፍህን ሰቀዋለሁ ነው ምን መጨረሻ ና እንደ አብላኛ ለምታሰለምን በክትፎ ቢመቱኝ ይሄን አይነት አመታት እቀበላለሁ። በክትፎ እንዴ ይዤልሽ እየመጣሁ ነው አልኩሽ እኮ እናትዬ። ሰላም ኮንዶም ስቲንግስቲ ዛሬ አንላቀቅም ሀቢቢቲዬ ዲ I am buying special and sub special material ጥቃቅንና አነስተኛ ነገር እየገዛሁልሽ ነው። በልደትሽ ቀን ብራምባር ሰበረልህ ነው የምናስበለው ዛሬ። what is your favorite flavor ሀቢቢቲ? by the way እንትናልሽ እንዴ እናቴ ፍሌቨር የአምቦ ፍሌቨር አለው ትንሽ ሲገባ ምናምን እንዲያስከሳ ወይ እንትን ይሁን የእርሾ አርጊል የእርሾ ከወገብ በላይ ቀጭን ስለሆነች ትንሽ ኮፍ እንድትል የእርሾ ቢሆን በጣም አሪፍ ነው። ፍሌቨር የለው? አይ እዚሁ ነው። I am from ጀሞ በቀጭኗ መንገድ ዋንጥፍ ትውጥፍ እኔ አንቺን ኬሻ በጠረባ ላይ ንጥፍ ሀቢቢቲ በቃ ዛሬ አሞራ ጀፍጀፍ የለም ግንብጥ ማን ነው አየር ተርሱላ በቃ ዛሬ አልጋውን ሰበር ነው አልኩሽ። እስቲ እንትና ታርጊላታለሽ ፓኮን አርጊውና ኬክ ከመቆርስ ፓኮ አራማዘን ወላ ሙሉ ደርዘን ነው ይችላል። ስለሆነ ማቆ እኔ ነኝ አርጊው ችግር የለውም እንጂ ኦኬ ሌላ ስንት ፍሬ ነው ያለሽ? እሺ ያለው ነው ችግር የለውም። ሀቢቢቲ ይመጣለሁ በቃ እደውልልሻለሁ። አይ ኮል ዩ ባክ ሌተር ሀቢቢቲ። ኦኬ ኦልሬዲ ዘ ብሉቱዝ ዲቫይስ ኢዝ ኮኔክትድ ሰክሰስፉሊ እየበረርኩ ነው መመጣልሽ። ቻው። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብያሰው መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት እንዳያችሁት ኤአይ ምን ያህል እያሳሳተ እንደሆነ አይታችሁታል። አባ ገብረ ኪዳን ነው እነዚህ ሐሳብ ስለበዛባቸው ነው ኤአይ መሆናቸው ከፋቸው በሆነ ነገር አቃቸዋለሁ። ትንሽ የቪዲዮ እውቀት ያለው ሰው ሊያውቀው ይችላል። ግን ትላልቅ ሰዎች እንዲሁም ደግሞ ኤአይ ግንዛቤ የሌላቸው ሰዎች እየተሳሳቱ ስለሆነ እና ለዛ ነው መግለጫ የሰጠው። በሱ ስም ብዙ ነገር እየተደረጉበት ስለሆነ ነው። እስኪ ቪዲዮውን እንጨርሰው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱራ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንደዚህ ሙሉ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው።
ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እንዳያችሁት ነው። ስለራሳቸው እነሱ እንዳልሆኑ እየነገሩ ነው። ብዙ ህዝብ በእነሱ ስልክ የደወለ በጉባኤ ስልክ የደወለ ያነው መርጌታ እስቲ ስልካቸው ስጡን የጥንቆላ ምናምን እያሉ ስለጠየቋቸው ስለበዛባቸው ነው ወደዚህ ወጡ። እባካችሁ ምዕመናን ከዚህ ነገር ተጠንቀቁ ለማለት ነው እኔም ቪዲዮውን ያመጣሁት። ይሄንን ቪዲዮ ለሴዱ አድርሱልኝ። ዘፈንካሉ ስሜን ጠራሉ በቀሉ ቀንሽ ደረሰ አልከኛሉ ስማ ልንገርህ አይደለም እኔ አይደለም ምቴ ንግግሬ ሰው ዘረጥጣል። የክፍለ ከተማው ቡና መጠጫ ነው ማድረግ እስከ 22ኛ ነው የምንጠጣብክ። አይ ደግሞ አይሆንም ሀሜት አይሰማኝም ካል ትክክለኛው አበቃውን አሳይሃለሁ። ከልጅነቴ ጀምሮ የመጀመሪያ ልጅ ስኮል ድረስ ቴኳንዶ ይሰማር ያደኩ ሰው ነኝ። ኤምኤምኤ ፋይተር የመሆን ህልም ነበረኝ። ግን ህልሜን ላሳካው ስል የችጋራን ባለቤት የተዋወቅኩት አብረን እንኖራለን የመጀመሪያ ልጅ ነው ልል ህልሜ ሁሉ ጠፋ። አሁን ግን ወደ ህልሜ የምመለስበት እድል አግኝቻለሁ። ቀንሽ ደረሰን ያልከኝ አይደለ? አንተም መሞቻ ቀን ደርሷል። ዋ ሴዶ ተጠንቀቅ እየተባልክ ነው። በእትዬ በቀሉ ዘመን ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ እንዴ ከማ የታለች ማ የሆነች ልጅ ነበረች እዚህ ጋር። ኧረ ኡስታዝ አስተውፍሩላ አውዙ ቢላህ። አሁን እኔ ያላየኋትም እዚህ ጋር አይናችሁ ብሎ ሴት ማየት ጀመር። ዝም በል እንዴ ኡስታዝ ምንድን ነው? የት እስቲ እንዴ ምንም አይነት ሴት የለችም እዚህ ጋር እንዴ። አስተውፍሩላ አላህ ይቅር ይበላት። እንተ ቆይ እንዴ ደግሞ በኋላ መድረሳ እንዴ ማሚ ሚስማር እየደወለ ነው። ወላ ደውለት ና ላውዲ አርጊና ላውራ ብሎ ሄሎ ከባለቤት ጋር ይደውላል። የትኛው ሳዲጋ ወንድም አንዳስ ሄሎ አላህን ቀደበ ምን ቀናቁ ጃሂል ይሁን ጃሂል ችግር በራስ ላይ በጥራት ማለት ይሄ ነው። ስሜ ይልቃል ማን ይባላል። የመጣሁት ከአለም ባንክ አካባቢ ነው። እድሜ 18 ነው። 18 ዘንጠሃል ማን ይባላል። ምንድን ነው ይዘልን የመጣው? ይዤ የመጣሁት የባል ዘፈን የተስፋዬ ጀምር። የዝና ነራንቺ የዝና ወዲዬ የዝና ቲያታን ገላችኝ የዝና ተማሪ ነኝና የዝና ነራንቺ የዝና ወዲዬ የዝና ቲያታን ገላችኝ የዝና ተማሪ ነኝና ታማይድኑት ነገር ፍቅር ጀምረውኝ በድህነት ጎኔ አንጀቴን በላኝ በድህነት ጎኔ አንጀቴን በላኝ። አረ አንተ እንዴት ነው? በራስህ በደንብ ተጫውተዋል። እስቲ ውጤት ለራስህ ብትሰጥ። ውጤት አልሰጥም። ለራስህ አትሰጥም ነው? በሚቀጥለው እና ዘንጣ የሰው ባህሪ ቅረም እኮ ነው። አባቢ መጣ። አዎ እንዴት ነው? እስቲ ሞቅ አድርገው፣ ጣኑን ሞቅ አድርገው። አፈበል ምን አመጣ? ምን መሰለህ ኦኬ ጓደኛዬ እኮ ሰርቶ ተቀየረ። ቤት ገዛ። መኪናም ገዛ። ምን መኪና ብቻ? ትዳርም ሰመረለት። አዎ ትዳርም ሰመረለት። እሺ ቀየረ ህይወቱ። አዎ ታዲያ አንተ ምን ፈለክ? ቤት መኪና ወይስ ትዳር? አይደለም አባቢ። እሱ መጀን አባቢ የገዛውን ቤት አንድድልኝ። የሰው እዚህ ድረስ ነው።
አንድ ድል ኧረ በስመ አብ ክፋን የሆዴን አውጥቼ ልንገርሽ ከእንግዲህ ናፍቆቴ እኔ ደግሞ ሊመክሩኝ መስሎኝ 2019 ትሬኒንግ መልቀቅ ነው ወገን መራቁ ግን አድገው ሰው ጋሼ ነገር አስቡ እንዳስጨነቀን የሚያሳይ ቪዲዮ ፋዘር በካሜራ ነው። ለምን ይቀልዳሉ እንዴ? ጭቦ ሲያረጅየው ወይኔ ያረገኝ። ኧረ ፋዘር ተጨንቆ አስጨነቁን እኮ እንዴ! ከልባቸው ነው ደግሞ የሚዘፍሩት እንዲህ ብለው ይችላሉ ጋሼ ይችላሉ። እና እስካሁን ለነበረን የቪዲዮ ቆይታ ይሄን መስል ነበረ። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። እስከዚህ ድረስ ከመጣችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ ኮሜንትም እያደረጋችሁ ሰብስክራይብ እንዲያደርጋችሁ ቤተሰብ ትሆኑኝ ከወዲሁ ተስፋ አደርጋለሁ። የደውል ምልክቷ እየነካችሁ ቪዲዮ በሰራ ቁጥር ወደ እናንተ እንዲመጣ ይደርሳችኋል። የደውል ምልክቷ